ሰላም ጤና ይስጥልኝ ውድ የልሳት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት አላችሁልኝ? እንደየሰዓት አቆጣጠራችሁ እኔ እግዚአብሔር ይመስገን ሰላም ነኝ። እርስዎ ቢሆኑ ምን ያደርጋሉ ይላል የዛሬው ባለታሪካችን። የዛሬው እንደተለመደው ማለት ነው። እናም የዛሬው ባለታሪካችን እንዴት ትለናለች? የተሰደድኩት ለበቀል ስል ነው የአባቴን ገዳይ ለማስገደል በገንዘብ ገዝቼ አሁን ግን ግራ ገባኝ ትለናለች እህታችን። ታሪኩ እንዴት ነው? በልጅነቴ ልጅ ሆኜ ደርግ ሊወድቅ የነበረበት ጊዜ ነበረ። ታዲያ በዚህ ጊዜ በዛ አካባቢ የሚኖር አንድ ሰው ነበረ። የአካባቢውን ሰው እየሰበሰበ ደርግን ለመጣል የተቻለን ሁሉ ያደርግ ነበር። ገጠር ነው ግን ትንሽ ትንሽ እንትን ይል ነበር ይህ ሰው። እናም ይህ ሰው ከእነኝህ ሰዎች ይህን ሰው አባቴ አይወድምም አይከተልም። አባቴ የስራ ሰው ነበረ። ከማንም ከመጣው ከሄደው ጋር የሚያሸረግድ ነበረ እና ይህ መሪ ይውደር ይኖር ይቀጥል ሳላውቅ እንደዚ አይነት ነገር ውስጥ አልገባም አለ። እናም አባቴና ጥቂት ሰዎች እንደዚህ በማለታቸው ምክንያት ተገደሉ። አባቴ ተገደለብኝ በልጅነቴ። ይህን ታሪክ እንኳን እኔ አላውቅም ነበረ። ከፍ ስል ግን እውነቱን አወቅኩኝ ትላለች እህታችን። እናቴም አባቴ ከሞተ በኋላ ሌላ ሰው አግብታ እየኖረች ነበረ። ነገር ግን በፍጹም ለእኔ ጥሩ ሊሆንልኝ ስላልቻለ አማራጯ ተሱ መለየት ሆነ። እኔን ያለ አባት አሳደገችኝ፣ ብዙ ዋጋ ከፈለችልኝ። ከፍ ስል ግን አንቺ ሴት ባትኮኝ ምን አለ ወንድ ብትኮኝ ምን አለ ነበረ። ይህኔ እኔን ያለ ባል አንቺን ያለ አባት ያስቀረን ሰው እንዲህ በነፃነት ሲኖር ዝም አይባልም ነበር አለችኝ። የምሯን ይሁን ከልቧ ይሁን ወይም ተናዳ በለት ይሁን ነው፣ ግን ታሪኩ ምንድን ነው ብዬ በደንብ ሳብራራ ስጠይቅ ያለውን ነገር ሁሉ ነገረችኝ። ያለ ባል እንዴት አንከራታ እንድትኖር ያደረጋት ይህ ሰው እንደሆነ፣ አሁንም በስልጣን ላይ እንዳለ፣ ያን ያህል ስልጣን የለው ግን ትንሽም ቢሆን እንዳለው ምንም ማድረግ እንደማይችል ነገረች። የአባቴ ቤተሰቦችም በዕለቱ ይቅርታ ጠይቀው እንደገና ይህ ሰው ደግሞ ባለስልጣን ስለሆነ ማለት ከፍ ያለ ትንሽ የተሻለ ነገር ላይ ስለሆነ ከሱ ጋር መጋጨት መሆኑን ማለት ስለማይችሉ ካሳ ተቀብለው አርፎ አፋቸውን ዘግተው ቁጭ እንዳሉ ነገረች። እሷ ግን በልቧ ውስጥ እሳት እንደነበር ነገረች። እና እኔም ይህን ታሪክ በደንብ ካብራራችልኝ በኋላ ይህን ሰው እንዴት አድርጌ መግደል እንዳለብኝ ከልጅነት ጀምሮ ሳስብ ሳውጠነጥን ኖርኩ። እናም ከፍ ስል ይህን ሰው ከፍ ስል መግደል ፈልኩ፣ ግን አልችልም፣ አቅሜ አይፈቅድም። እና ማድረግ የቻልኩት ወደ ስደት መጣት ነበረ። ወደ ሳውዲ ሄድኩኝ፣ በባህር ተሰደድኩኝ። ምክንያቱም እኔ መግደል ባልችል ሰርቼ በገንዘብ አስገድለዋለሁ ብዬ አሰብኩ ትለናለች። እና ግን እዚህ መጥቼ እየኖርኩ እያለ ከሆነ ሰው በተዋወቅኩኝ፣ ከሆነ ሰው ጋር ተቀራረብኩኝ። ከዚህ ሰው ጋር ስቀራረብ ወደ ጋብቻ መራን። ቶሎ የመጣሁበትን ዓላማ እያሳካሁ ነበረ። ወደዛውም ደግሞ አግብቼ ወለድኩኝ፣ አንድ ልጅ አለኝ። በዚህ መካከል ደግሞ አንድ ጓደኛዬ ሚስጥሩን ሳነግራት ሳካፍላት፣ እህቴ ይህ ማድረግ የለብሽም በፍጹም የሆነ ሆኗል በይቅርታ ማለት ቻለች። በፍጹም እኔ ተሰግታለች። በፍጹም እናቴን ያለ ባል እኔን ያለ አባት ያስቀረኝን የአባትን ፍቅር ሳላውቅ አባት አባት ሲሉ አባት ምን እንደሆነ ሳላውቅ እንደዛ አድርጎ ያስቀረኝ ሰው ነውና ይህን ሰው መፈቀር እንደፈልግ ነገርኳት። ነገር ግን እሷ ምን አደረገች? ወደ መንፈሳዊ ማህበር አስገባችኝ። መንፈሳዊ ማህበር ላይ ገብቼ መማር ጀመርኩ። በፍጹም ስለ ይቅርታ፣ ስለ ፍቅር፣ ስለ ትህትና ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል እንደሞተልን ነገረች። ወይም ደግሞ ተዛ ማህበር ላይ ተማርኩ። በፍጹም ይህ ነገር ለእኔ አይሆንም አልኩኝ። ተጣላብኝ ራሴ። እኔ ማድረግ የምፈልገው የአባቴን ንጹሕ ደም መበቀል፣ እናቴን ብቻዋን እንድትኖር እንደዚህ እንድትሆን
ያረጋትን ሰው መበቀል። ይህንን ማሳየት ነው የፈለኩት። ነገር ግን አንደኛ ልጅ አሳሳች። ይህ ነገር እኔ እንዳስደረግኩት ቢታወቅ ልጄስ ብዬ አስባለሁ። ሁለተኛ ነገር ደግሞ አባታችን ሆይ የሚለው ጸሎት ላይ ይቅር በሉ ይቅር እንድትባሉ የሚለው በጣም ረበሸኝ። ነገር ግን ያኛውም ደግሞ በቀሉም ደግሞ ልቤን ያደማዋል፣ ልቤን ያንገበግበዋል፣ ያበሳጨኛል። እሱ በነፃነት ሲኖር አባቴ በልጅነቱ የተቀጠፈው ነገር ያሳዝነኛል። እነሱ ብዙ ነፍስ አጥፍተው ብዙ ልጆችን ያለ እናት ያለ አባት አስቀርተው ብዙ ዋጋ ልጆች ብዙ ዋጋ ከፍለ እዚህ ደርስ እነሱ ግን በነፃነት ልጆቻቸውን እየሳሙ ልጆቻቸውን እየዳሩ ሲደሰቱ ሳይ ያመኛል፣ በጣም ያመኛል። እና ምን ላድርግ? ይህ ስሜት አስቸጋሪ። ጓደኛዬ መልሳ መላልሳ እዛ ማህበር ላይ ታስገባኛለች፣ እኔ ግን እቸገራለሁ። ከዛ አልፋ የንስሐ አባት ያሽ ብለው የንስሐ አባት እንዲይዝ በስልክም ቢሆን አገናኘት እነገርኳቸው። የወዲም ሁሉ ነገርኳቸው። ጉልበተኛን ለጉልበተኛ እግዚአብሔር አሳልፎ ይሰጠዋልና እንትን አትበይ ብለው ብዙ ነገር መከሩ። ነገር ግን ያን ሰው ይቅር ማለትና ያን ሰው አለመበደል አባቴን እንደመበደል መስሎታል። አዎ በአካባቢያችን ብዙ ነገር ስባል ቆይቻለሁ። ብዙ ነገር ይህን የወንድ ብትኮኝ ኖሮ የአባትሽ ደም እንደሱ ፈሶ አይቀርም ነበር ባል። እና ምን ላድርግ? ውስጤ ይንገበገባል። ውስጤ እሳት ነው ያለው። ስሰማ ስለ እነሱ አስብ ስሰማ እላለሁ። ምን ላድርግ? ብዙ ነገር ማሳየት ፈለግኩኝ። አንደኛ ራሱ ሊገለው ፈለግኩ። ነገር ግን ወይም ደግሞ ከልጆች ውስጥ መግደል ያምረኛል። ሐዘን ምን እንደሆነ ሐዘን ምን እንደው ላሳየው እፈልጋለሁ። ጊዜው ቢያልፍም ቢረሳው እንኳን መርሳት እንደማይችል ሁሌም ከሱ ጋር እንዲኖር እፈልጋለሁ። እበሳጫለሁ፣ እናደዳለሁ። ትዳሬን በአግባቡ መያዝ አልቻልኩም። ሁሌም ውስጥ ይሄ ነገር አለ። ሴት መሆን ያናድደኛል፣ ወንድ መሆን ያናድደኛል። እኔ ሴት በመሆን የተጠቃን ይመስለኛል፣ የተጠቃሁም ይመስለኛል። ግን ሴት በመሆን ምክንያት አባቴ እንደዚህ ሆኖ እንዲቀር አልፈልግም ትለናለች እህታችን። ከባድ ነው። ይሄ በስ እንዳለ አሁን ያለውስ የህይወት አሁን ያለውስ የእርስ በርስ ጦርነት ምንም በሚያውቁት ምንም እንትን በማይሉት ብዙዎች እየሞቱ ነው። ብዙ እናቶች እያለቀሱ ነው። ቅስማቸው ሰበር እያሉ ነው። የመኖር ተስፋቸው እየጠፋባቸው ነው። ልጆቻቸው የትም ሜዳ ላይ እየቀረባቸው ነው። ምንም በማይታወቅ ነገር ምንም እዚህ ግባ በማይባል ነገር ለዝችት ምንድነው የምንመክራት? ምንድነው የምንላት? እኔ ይህ እንዳለ የእሷ ታሪክ አሳዝኖኝ እንትን ብሎኝ እያለ በጣም ያሳዝነኝ ግን ዛሬም ታሪክ አለ። ዛሬም ታሪክ እየተደገመ ነው ያለው። ዛሬም የእርስ በርስ ጦርነቱ አለ። ሁሉ ነገር አለ። ብዙ ልጆች ያለ እናት እየቀሩ፣ ብዙ ልጆች ያለ አባት እየቀሩ ነው። እኔ እንጃ ቃላት ያጥረኛል። ምን እንደምጠላው የምትሉትን በሉት፣ የምትመክሯትን መከሯት፣ የሚጠግናት ካለ ጠግኗት። አሁን በአሁኑ ጊዜ ያሉት እኔ እንጃ ቃላት ነው የሚያጥረኝ።